የህይወት ውሃ የሚባል ነገር አለ። ራባይ እንዴት ነው የሚያወራው? እንግዳ ክስተት ነው። ማን እንደጠየቀሽ ብታውቂ ነፍስሽ ውስጥ ያለ ጥማት አለ። የውስጥ ትራንስፎርሜሽን ይጠይቃል። እናንተ የአባታችሁ የዲያብሎስ ልጆች ናችሁ። ክርስቶስ የሚባል መሲህ ይመጣል። አቤት የእግዚአብሔር የሰማይ ስልት ትክክለኛ ወንጌላዊት ናት። በኢየሱስ ያረካች ነፍስ በሀብት አትረካም፣ በስልጣን አትረካም፣ በትዳር አትረካም፣ በምንም። የዚህ ሴትዮ ህይወት የኔ ህይወት ነው። ይሄ የጴንጤዎች መፈክር ስለሆነ አይደለም፣ ኢየሱስ አድኖን ስላየን ነው። ያ የሀፍረት ታሪክ ምስክርነት ሆነ። እንዴት ናቸው የእግዚአብሔር ቤተሰቦች? እግዚአብሔር ይመስገን እኔም በጣም ደህና ነኝ። ዛሬ ከእናንተ ጋር በዚህ እንዳመልክ ደግሞም የእግዚአብሔርን ቃል አብረን እንድንካፈል እግዚአብሔር ይህንን እድል ስለሰጠኝ ደግሞም በምህረቱ ብዛት ነውና በእግዚአብሔር ጉባኤ በተከበረ ጉባኤ ፊት ቅዱስ ቃሉን ይዞ መቅረብ ጌታን እጅግ አድርጌ አመሰግነዋለሁኝ። እግዚአብሔር የተመሰገነ ይሁን። ስለኔ አክብሩልኝ። እግዚአብሔር ይመስገን። ደግሞም ይህንን የከበረ መድረክ አምነው እግዚአብሔርን ቃል አብረን እንድንካፈል እግዚአብሔር በውስጤ ያስቀመጠውን ጸጋ ተቀብለው ስለጋበዙኝ መምህር በጋሽን፣ በዚህ ያሉ መሪዎችን፣ አገልጋዮችን ሁሉ እግዚአብሔር ይባርካችሁ። ቴንኪዩ ማለት እፈልጋለሁ። በእርግጥ እኔም በጣም ናፍቃችሁኝ ነበርና ደስ ብሎኛል። የእውነቴን በጣም ደስ ብሎኝ ነው በመካከላችሁ ያለሁት። ሃሌሉያ፣ እግዚአብሔር ይመስገን። መጽሐፍ ቅዱሶቻችንን አውጥተን ዮሐንስ ወንጌል ምዕራፍ 4 ላይ አብረን እናነባለን። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ቁጥር 7ና 10ን መጀመሪያ እናያለን። እንደዚህ ይላል። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ አጠጭኝ አላት። እሷም ውሃ ልትቀዳ መጣች። ኢየሱስም ውሃ አጠጭኝ አላት። ቁጥር 10 ኢየሱስ መልሶ የእግዚአብሔርን ስጦታና ውሃ አጠጭኝ የሚልሽ ማን መሆኑንስ ብታውቂ አንቺ ትለምኚው ነበርሽ፣ የሕይወትም ውሃ ይሰጥሽ ነበር አላት። እነዚህን ክፍሎች ስናነብና ስናይ ይሄ በኢየሱስና በዚች ሴት መካከል የተጀመረው ወይም ደግሞ የምናየው ኮንቨርሴሽን እዚህ ጋር እንዳልጀመረ ግልጽ ነው። ይህ ታሪክ የሚጀምረው ከቁጥር 1 ጀምሮ ነው። የሆነ አይነት ንግግር በኢየሱስና በአንዲት ሳምራዊት መካከል ጥልቅ የሆነን ውይይት እናያለን። ብዙዎቻችን ይህንን ክፍል እንደምናውቀው አስባለሁኝ። ጥያቄ አለ፣ መልስ አለ፣ እንደገና መልሱን ያከለ ደግሞ ሌላ ጥያቄ አለ። እንዲህ ባለ መልኩ ግሩም የሆነ ብዙ ነገርን የሚዳስስ እውነትን እንመለከታለን። ቁጥር 1 ላይ ምን ብሎ ነው የሚጀምረው? እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል ያጠምቅማል ማለትን ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ደግሞ ሄደ። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቅም። አንድ የሆነ አይነት መረጃ ከቁጥር 1 እስከ 3 ነው ያነበብኩት እዚሁ ምዕራፍ 4 ላይ። አንድ የሆነ አይነት መረጃ ኢየሱስ ጋር ደረሰው። ምንድነው ያ መረጃ ቢባል ፈሪሳውያን አገልግሎቱ እየጨመረ እያደገ እንዳለ፣ ደቀ መዛሙርቱ እየበዙ እንደሆነ፣ በቁጥር ደቀ መዛሙርትን እያፈራ እንደሆነ ኮምፔር እያደረጉ የሚናገሩት ከዮሐንስ ጋር ነው። ከነሱ በላይ የሆኑ ኧረ እያጠመቁ ነው የሚል መረጃ እንደደረሳቸው ሲሰማ፣ በእርግጥ እሱ አላጠመቀም፣ ያጠምቁ የነበሩ ደቀ መዛሙርቱ እንደነበሩ እዚሁ ክፍል ላይ እናያለን። ጌታ ኢየሱስ ክርስቶስ ይሄንን ሲሰማ ይሁዳን ትቶ ወደ ገሊላ ደግሞ ሄደ ይለናል። ይሄንን ሲያውቅ ይሁዳን ትቶ ወደ ገሊላ ሄደ። ለምንድን ነው ከይሁዳ ወደ ገሊላ ይሄን በሰማ ጊዜ ኢየሱስ መሄድ ያስፈለገው? ለምንድን ነው ይሁዳን መልቀቅ ያስፈለገው ቢባል እንደምታውቁት ነው። ይሁዳ እንደ ኢየሩሳሌም አይነት ከተሞች ያሉባት የመቅደስ ስርዓት ያላት ዋና የሚባሉ የሃይማኖት መሪዎች የሚባሉት እነ ፈሪሳውያን፣ ሰዶቃውያን፣ ይሄ
ሪሊጂየስ ስታተሳቸውን፣ ሃይማኖታዊ ቦታቸውን፣ ስልጣናቸውን በማህበረሰቡ ዘንድ ያላቸው ምናምን የሚያስጠብቁበት ዋና የሃይማኖት ስፍራ ነው ይሁዳ ማለት። እና ይሄ ነገር ደግሞ የጌታ ደቀ መዛሙርትን ማፍራት እየጨመረ መሄድ በቁጥር ለነዚህ ሰዎች ጌታ የሚባረኩበት ነገር ሳይሆን ስጋት እንደሆነ ያውቃል። የተለያዩ ስፍራ ላይ መጽሐፍ ቅዱስ ላይ ታያላችሁ። ቆይ ጊዜ አልደረሰም እያለ አገልግሎቱ መካከል ላይ ሜንሽን ሲያደርግ ጌታ እንመለከተዋል። አንዳንዴ እንደውም አጋንንትን ያዛቸዋል። ክርስቶስ መሆኑን ምን እንዳይሉ እንዳይቀልዱ ዝም በሉ ይላቸዋል። የፈወሳቸውንም ሰዎች እንዳይናገሩ እግዚአብሔር የቀጠረለት መለኮታዊ ሰዓት አለ። አዎ ህይወቱን ሊሰጥ ነው የመጣው። አዎ ሊሞት ነው የመጣው። ግን የተቀጠረች ሰዓት አለች። ያቺ ሰዓት እስከምትደርስ ድረስ ያለ ጊዜው የሆነ በእኛ ቋንቋ ብንል አተካራ ውስጥ ከነዚህ ሰዎች ጋር መግባትን ስለማይፈልግ በመካከላቸው ዘወር ይላል። በጌታ አገልግሎት ውስጥ ይሄን እንመለከታለን። ስለዚህ ጊዜው ስላልነበረ ይሄ ስጋት እንደሆነም ደግሞ ስለሚያውቅ ለነሱ ይሁዳን መልቀቅ ነበረበት። ከዛ ወዴት ለመሄድ? ወደ ገሊላ ለመሄድ። ገሊላ ደግሞ እንዲህ አይነት የይሁዳ አይነት ሴታፕ ያላት አይደለችም። የተለያዩ አሕዛብን በንግድም በምንም የክልሉ አይነት ከይሁዳ ትንሽ ይለያል። ሪሊጂየስ የሆነ ነገር ቢኖርም ግን እንደ ታችኛው እንደ ደቡቡ ክፍል የእስራኤል ክፍል አይደለም። ስለዚህ ወደዛ ሊሄድ ግድ አለው፣ ተነሳ ማለት ነው። ከዛ ቁጥር 4 ላይ ምን ይላል? በሰማርያም ሊያልፍ ግድ ሆነበት። ስለዚህ ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካር ወደምትባል የሰማርያ ከተማ መጣ። በዚያም የያዕቆብ ጉድጓድ ነበረ። ጉዞ ከየት ወዴት ነው አለ? ከይሁዳ ወደ ገሊላ አይደለ ይሄድ ያለው። ከዛ ግን ምን ማለት ግድ ሆነበት ይላል? በሰማርያ ሊያልፍ ግድ ሆነበት። እዚህ ሲካር በምትባል በሰማርያ ውስጥ ባለች ከተማ የያዕቆብ ጉድጓድ ወደ ነበረበት ጌታ ሄደ ማለት ነው። ኢየሱስም መንገድ ከመሄድ ደክሞ በጉድጓዱ አጠገብ እንዲህ ተቀመጠ። ጊዜውም 6 ሰዓት ያህል ነበረ። ከዛ ነው እንግዲህ ይሄ ነገር የሚመጣው ማለት ነው። ቀደም ያነበብነው ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጭኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና። ይሄ ሰማርያዊቷ ሴትና ጌታ ሲገናኙ ደቀ መዛሙርቱ በዛ ስፍራ አልነበሩ። ስለዚህ ሳምራዊቱ አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከእኔ መጠጥ እንዴት ትለምናለህ አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና። ይሄን ክፍል ስንመለከት እሺ ኢየሱስ ከይሁዳ ተነሳ። ፈሪሳውያን እንደዚህ ስለነበር እንደ አይነት ስጋት ስለነበረ ያለ ጊዜው ምንም አይነት ነገር ውስጥ ላለመግባት ወደ ገሊላ እየሄደ እያለ ብለን ከዛ ወደ ሰማርያ ገባ ግድ ሆነበት እንደምንለው አይደለም። ልክ ለምሳሌ ሰው ከአዋሳ ወደ አዲስ አበባ ለመምጣት ጉዞ ቢጀምር ትንሽ ለረፍት ዝዋይ ገባ ሰውየው እንደሚባል አይደለም። ጂኦግራፊካሊ ስፒኪንግ ይሁዳ እንዴት ናት? የእስራኤል የደቡብ ክልል ናት። ገሊላ ደግሞ የእስራኤል የሰሜኑ ክፍል ናት። ከኔ ጋር ናችሁ? የሰሜን ክፍል ናት ገሊላ። እንደገና ደግሞ ይሁዳ የምን ክፍል ናት? የደቡብ ክፍል ናት። ሰማርያ የት ጋር ነው የምትገኘው ቢባል በደቡቡና በሰሜኑ መካከል ነው ያለችው። ሰማርያ የት ነው ያለችው? መካከል ላይ ነው። ስለዚህ ከደቡብ ወደ ሰሜን ለመሄድ ስትሉ የምታቋርጡት በየት ነው ማለት ነው? በሰማርያ በኩል ነው አቋርጣችሁ የምትሄዱት። ምን አይነት ነገር ተፈጥሮ ነበረ? በ722 አካባቢ ቢፎር ክራይስት እዛ አካባቢ ምን ነገር ተከስቶ ነበረ? አሶራውያን የእስራኤልን ሰሜኑን ክፍል ወረው ነበር። አሸንፈው ኮንከር አድርገው ይገዙ ነበረ። በደንብ አድርጋችሁ ስሙ፣ ጉዳይ ስላለ እዚህ ጋር ማለት ነው። ምን አዲስ ነገር አለው ታዲያ? እግረ መንገድ አይደል እንዴ እንዳንል ይሄ ታሪክ ጥሎልን የሚያልፈው ትልቅ ነጥብ አለ። እና ምን ይሆናል? የሰሜኑን ክፍል ይቆጣጠሩና እነዚህ አሶራውያን የነበራቸው በዛን ዘመን ስትራቴጂ ምንድን ነበረ? በመሃል ድንገት አመጽ ተነስቶ ደግሞ ህዝቡ እንዳይረብሽ እዛ የወረሩትን ወይም የከበቡትን ቦታ የሰሜኑን ክፍል ነዋሪዎቹን
የነሱ ግዛት ወዳለበት ወደ ተለያየ የዓለም ክፍል ዲፖርት ያደርጓቸው ነበር። ከገዛ ምድራቸው ያስወጧቸው ነበር እና እስራኤላውያን አስወጥተዋቸው ነበር። ያን የት ክፍል ላይ ያሉትን በሰሜኑ ክፍል ያሉትን ማለት ነው። በዛን ጊዜ ደቡቡን አልተቆጣጠሩም ነበር እነዚህ አሦራውያን ማለት ነው። ከዛ ያስወጥ በተለይ ኤሊት የሚባሉት የተማሩ የሚባሉት በተለያየ ነገር ላቅ ያለ ሶሻል ስታተሳቸውም ላቅ ያለ የሚባሉትን በሙሉ ወደ ተለያየ የዓለም ክፍል ግን በማግዛት ስር በአሦራውያን ግዛት ስር ወዳለ የዓለም ክፍል አስወጥተዋቸው ነበር። ጥቂት ግን የሚቀሩ ቅሬታዎች ነበሩ በዚያን ጊዜ። የት የሚቀሩ? እዛው የሰሜኑ ክፍል ላይ የሚቀሩ ምኖች እስራኤላውያን ነበሩ። ከዛ ሲያዩት ደግሞ እንግዲህ አስቡ፣ ነዋሪውን ካስወጣችሁ ከአንድ ቦታ ላይ ምን ሆነ ማለት ነው? ቦታው ሰው አልባ ሊሆን ነው ማለት ነው፣ ባዶ ሊሆን ነው። ስለዚህ ምን ያደርጉ ነበር? እንደገና ደግሞ ከሌላ ክፍል ከነሱ ግዛት እያመጡ ምን ያደርጉ ነበር? ሰዎችን በዛ ቦታ እንዲሆኑ ያደርጉ ነበር። እና ፔዘንትስ ገበሬዎች አይነት ሰዎችን ነበረ ለቅሬታ ያህል ቀርተው የነበረው እዛ በእስራኤል ምድር ማለት ነው። ስለዚህም በዚህ ሂደት ውስጥ አመታት ሲሄዱ ምን ሲሉ እነዚህ አሕዛብ የተባሉት ወደ እስራኤል የፈለሱት በማማካኝነት በአሦራውያን አማካኝነት ከተለያየ ሀገር የመጡት እዚህ ከቀሩት ቅሬታዎች ጋር ምንን ይፈጽማሉ? ጋብቻን ይፈጽማሉ። እና ይሄ ሲሆን እንግዲህ የደቡቡ ክፍል ምን አላለም ብለናል? አልተነካም። እግዚአብሔር የሰጣቸው ሕግ አለ። የተለዩ ከአሕዛብ መካከል የተለዩ እንደሆኑ እስራኤላውያን ያውቃሉ። ሲነገራቸው የኖረ ነው፣ የሚሰብኩት ነው። ራሳቸውን በቃ ቀድሰው እግዚአብሔር እንደዛ ስላየ የኖሩ ሰዎች ናቸው። እና የሚገርማችሁ ግን ይሄ ነገር እንዲህ በመሆኑ ብቻ ያበቃ አይደለም። ከተወሰኑ 100 ዓመታት በኋላ እንደገና ነገሮች ሲለወጡ በምርኮ የነበሩት ደግሞ ሲመለሱ ከባቢሎንም ሲመለሱ ባይደው ይሄኛውን ክፍል የት ጋር እናገኘዋለን መሰላችሁ? የቅድም የወረራውን ማለት ነው። ሁለተኛ ነገሥት 17 ላይ ማየት ትችላላችሁ። ዲቴል ነገሩን እዛ ጋር እንመለከታለን። እስራኤላውያን ከምርኮ በሚመለሱበት ጊዜ አሁን የእይታ ለውጥ መምጣት ጀመረ። በማንና በማን መካከል ቢባል ባልተማረኩት፣ እኛ አልተቀላቀልንም፣ እኛ ንጹሃን ነን፣ ለእግዚአብሔር የተለየንን ብለው በሚሉት በደቡቡ ክፍል ባሉ አይሁዶች መካከልና በእነዚህኞቹ መካከል ልዩነት መምጣት ጀመረ። እስከምን ደረጃ ድረስ ቢባል በኢየሩሳሌም ያለው ቅጥር ፈርሶ የቤተ መቅደሱንም እድሳት ሊያከናውኑ ሲሉ እስከሚከለክሏቸው ድረስ ማለት ነው። እነማንን? እነዚህ ተቀላቅለዋል፣ አሕዛብን አግብተዋል፣ ዘራችንን አደባልቀዋል፣ ፒውር የሆነ የእስራኤል ሐረግ አይደለም ያለው፣ ሌላ ብሪድ ተፈጥሯል እዛ ጋር። ስለዚህ እንደምን ማየት ጀመሩ? እነሱን እንደሆነ ፓጋን ማየት ጀመሩ። ወይም ደግሞ እነዚህ የመጡ ሰዎች የአሕዛብ አማልክትን ይዘው ስለመጡ ከነሱ ጋር አብረው አሕዛብን ማምለክ ጀምረዋል። እኛ አናሳድፍም። ልክ እነሱ ተቀላቅለው ቤተ መቅደሱን ማደስ ቢጀምሩ ያ ቤተ መቅደስ ቅዱስ የሆነው እንደሚረክስ እስከሚያስቡ ድረስ ሪጀክት አደረጓቸው። ዕዝራ 4 ላይ ይህን ታገኙታላችሁ። አይሆንም አሏቸው። አብራችሁን አታድሱም አሏቸው። በመካከላቸው የልዩነት እየመጣ እየሰፋ ፎር ሴንቸሪስ ቀጠለ ማለት ነው። ሳምራውያን ቅልቅል ሚክስድ ፖፑሌሽን እንደማለት ነው ትርጓሜው ራሱ። የተቀላቀላችሁ ናችሁ ብለው ስለሚያስቡ ከታሪክም እውነታም ስላላቸው መረጃም ስላላቸው በቃ በእንደዛ አይነት ሁኔታ በመካከላቸው ትልቅ ክፍፍል ሆኖ እናያለን ማለት ነው። ምን ይሆን ነበር? ይሄ ግን ምን አስከተለ? ኦኬ ልዩነት ብቻ ሆኖ ቀረ? አይ አይደለም። ብዙ ያስቀመጧቸው ነገሮች ነበሩ። ከዚህ የተነሳ ራሳቸውን ለማጽደቅ ሲሉ እነዚህ ሳምራውያን የተባሉ የተቀላቀሉ ከአሕዛብ ጋር ስለሆኑ ብለው ከይሁዳ ወደ ገሊላ ወይም ደግሞ ከሰሜኑ ክፍል ወደ ደቡቡ ክፍል ከዚህም ከዛም እንቅስቃሴ ሲከናወን፣ መቼስ እንግዲህ ያለ መንቀሳቀስ አይቻልም አይደለ? ህዝብ ከአንዱ ክፍል ወደ ሌላው ክፍል ሲሄድ አቋራጩ መንገድ ቀጥታ መሃል ላይ ያለው ሰማሪያ ነው እና የ3 ቀን ያህል ጉዞ ነው። ቀጥታ በመሃል ሰንጠቃችሁ ብታልፉ የ3 ቀን ያህል ጉዞ ነው ይባላል። ነገር ግን ራሳቸው ላለማሳደፍ ሲሉ እኛ ጻድቅ ነን ብለው የ3ቱን ቀን ጉዞ ከ5 እስከ 7 ቀን አራዝመው በመካከል ላለማለፍ በጆርዳን ሪቨር እያደረጉ በጥግ ምን ማለት መስላችሁ? እንዲህ መሄድ ሲችል እንደዚህ ዞሬ መሄድ ማለት ነው። በጣም ሲሪየስ የሆነ ጉዳይ ነው። አይሁዳውያን ከሰማርያን ጋር የነበራቸው ነገር ሲሪየስ ነበረ። ስለዚህ አሁን ለኢየሱስ
በሰማርያ ሊያልፍ ግድ ሆነበት ሲባል ይሄንን ታሪክ ጭንቅላታችሁ ውስጥ ይዛችሁ ስታነቡትና ንብብ አርጋችሁ ልፍ ስትሉ አንድ አይደለም። በሰማርያ ይገርማችኋል። እነሱ የነኩትን ዕቃ አይነኩም፣ እርኩስ ነው ብለው ስለሚያስቡ ማለት ነው። እነሱ በሚኖሩበት ማለፍ አይደል፣ ዕቃቸውን አይነኩም፣ አይታሰብም። ይሄ ያለችውን አስታውሱ። ቁጥር 9 ላይ ጌታ ምንድነው ያላት? እሷም የመጣችው ውሃ ልትቀዳ ነው። እሱም ያላት ምንድነው? ውሃ ጠጭኝ አይደለ? ቁጥር 9 ላይ ያለችው ልብ በሉ። ስለዚህ ሳምራዊቱ አንተ የይሁዳ ሰው ስትሆን፣ ችግር አለ በመካከላችን እኮ። ምን ነው አንተ የይሁዳ ሰው አይደለ እንዴ? አንተ የይሁዳ ሰው ስትሆን ሳምራዊት፣ ከዛስ ሴት፣ ምክንያት አለው። እሺ ሳምራዊት፣ ከዛ እስኪ ሴት በሉ። ሴት ከመሆን ጋር ከእኔ መጠጥ እንዴት ትለምናለህ? ማለት ምን እንግዲህ ባዶ እጁን ነው ያለው። እንደውም ከላይ እንደሚነግረን ደክሞታል። አይ ጌታ ፍጹም ሰው እኮ ነበር። አይገርምም? ደክሞት ከመንገድ የተነሳ ደክሞት ነው። ካን ኢማጂን አቀማመጡን ራሱ እኛ የሆነውን ሁሉ እኮ በምድር ሆኗል። ክብር ይሁንለት። ለዛ ነው ሊረዳን የሚችለው በመናልፍበት በምንም አይነት ነገር ውስጥ ማለት ነው። ደክሞት ቁጭ ብሏል። ስለዚህ ከሰጠሁት እኮ ታስባለች። መች ከሰጠሁት እኮ አሁን በእኔ መቅጃ ልሰጠው ነው ማለት እቃው ሊነካ ነው። በእኛ ቃል እንዴ ይሁዳ ሰው አይደለ እንዴ? ከዛ ሳምራዊ እኮ ነኝ። ድጋሚ ራሷን የግር ያለውም አይነት ነገር ይመስል ሳምራዊ እኮ ነኝ። ከዛ ሴት አይሁዳዊ ነው እንጨምርበት፣ ገና በኋላ ነው የምትደርስበት እሷ። ከዛ ራባይ ነው መምህር ነው። እሺ ከዛ ደግሞ ከማጋ ነው እያወራ ያለው? ሳምራዊ መሆኗ ሳያንስ ደግሞ ሴት ናት። አያወሩ፣ ከሴት ጋር አያወሩ። አንድ ራባይ ከሴት ጋር ጭራሽ በአደባባይ በጠራራ ፀሐይ ሰዓት አስቀምጦልናል አይደለ? ከቀኑ ስንት ሰዓት ነው? 6 ሰዓት በገሃድ ግልጥ በሆነ ሁኔታ ራባይ እንዴት ነው የሚያወራው? በኋላ ወርደን ስናይ ታያላችሁ። ደቀ መዛሙርቱ ራሱ ቆይተው ሄደው አልነበሩም አይደለ? ምግብ ሊያመጡ ሲመለሱ ከሴት ጋር ሲያወራ አይተውት ይላል። ሜንሽን ያደርገዋል ራሱ። የማይታሰብ ነገር ነው። እንደውም አክራሪ ራባዮች አሉ። ተዉ እንኳን ሳምራዊ ምናምን ተዉትና፣ ወይም ሌላ ሴት የሚለውን ተዉትና በጠራራ ፀሐይ ከገዛ ሚስታቸው ወይም ደግሞ ከገዛ ሴት ልጆቻቸው ጋር በቀን አያወሩም። ፒዩሪቲ ቅድስና ብለው ማለት ነው። ስለዚህ ይሄ ዝም ብሎ ንብብ እልፍ የሚባል ነገር አይደለም። እንግዳ ክስተት ነው ልላችሁ ፈልጌ። እንግዳ ክስተት ነው። ይሄን አታውቅም እንዴ ያለችው እዛው ጋር ትንሽ ማብራሪያ ጣል አድርጎልን ያልፋል አይደል? አይሁድ ከሳምራውያን ጋር አይተባበሩም ነበርና ሚለን ትንሽ ብልጭታ ምን ሆነው ነው ብለን አሁን እንዳሰስ ነው እንድናስስ ብሎ ይመስለኛል። ቁጥር 10 ኢየሱስ መልሶ የእግዚአብሔርን ስጦታና ውሃ አጠጪኝ የሚልሽ ማን መሆኑንስ ብታውቂ አንቺ ትለምኚው ነበርሽ፣ የሕይወትም ውሃ ይሰጥሽ ነበር አላት። ሴቲቱ ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው። እንግዲህ የሕይወት ውሃ ከወዴት ታገኛለህ? በውኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? ምንድን ነው እያልከኝ ያለኸው? ከየት አምጥተን ይህንን የሕይወት ውሃ የምትለውን ነገር የምትሰጠኝ? ይህን ጉድጓድ እኮ የሰጠን ማን ነው? አባታችን ያዕቆብ ነው እኮ የሰጠን። ከሱ ትበልጣለህ? ደግሞ ጉድጓዱ ጥልቅ ነው። ራሱ እኮ ደግሞ ልጆቹም ከብቶቹም ከዚህ ጠጥተዋል አለች። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ሴቲቱ ጌታ ሆይ እንዳልጠማ ውሃም ልቀዳ ወደዚህ እንዳልመጣ የደከማት አትመስልም አይደል? ብዙ ተመላልሳለች። ይህን ውሃ ስጠኝ አለችው። ይገርማል። ጌታ የጠየቀችውን ጥያቄ በቀጥታም ሆነ በሆነ አይነት መልኩ መልስ ሲሰጣት አትመለከቱም። ከላይ የነበረውን ነገር አይታችኋል አይደል? ሳምራዊ ነኝ ሴት ነኝ ያላቸውን ባውንድሪ ያላቸውን ገደብ ነው ያወራችው። እሱ ሌላ ነገር ነው የሚያወራት። ቀጥሎ የመለሰላት መልስ ከዛ ጋር የሚሄድ አይደለም። ይልቁን አሁን ታዩ፣ እዚህ ጋር ያለውን ክርክር የኖርንበትን ነገር ታዩ። ጉዳዩ እሱ አይደለም። ማን እንደሆንኩ ብታውቂ አሁን ሊቪት ስለሱ ታሪክ አይደለም ላወራሽ በዚህ ያለሁት። ለኔ ትነግሪኛለሽ ወይ? ለኔ ልታስተምሪኝ ነው ወይ? ለኔ ልታስታውቂኝ ነው ወይ ያለ ይመስላል።
እንደዛ አለ ይመስላል። ወደ ቁም ነገሩ ነኝ። ማን እንደጠየቀሽ ብታውቂ አንቺ ራስሽ ነበርሽ የምትጠይቂው። እኔ ጋር ያለው የህይወት ውሃ ነው ይላል። እስኪ የህይወት ውሃ በሉ። የሆነ የሚጠጣ ፊዚካል የሆነ ነገር አይደለም። እኔ ጋር የህይወት ውሃ አለ። ሃሌሉያ። ከዛ ምን አላት? እናቴ አላት ከዚህ የሚጠጣ ድጋሚ እንደገና ምን ይሆናል? ይጠማል። ልዩነቱ እዚህ ጋር ነው። እኔ ማወራሽ ውሃና ይሄኛው አንድ አይደለም። ለምን? ስለምንድነው እሷ እየተናገረች ያለች? ጉድጓዱ ጥልቅ ነው፣ በምን አርጋ ቀድተህ እንትን ትላለህ ነው እያለች ያለች። ስለሷ ስለዚህኛው ጉድጓድ ውሃ አይደለም እያወራውሽ ያለው። ከዚህ እኮ የሚጠጣ ቢገኝም ግን ደግሞ መልሶ ምን ይሆናል? ይጠማል። እንደገና ትመጫለሽ። ከዚህ የሚጠጣ እንደገና ይጠማል። ጌታ ኢየሱስ እያወራት የነበረው ሊትራል ስለሆነ የሆነ አይነት ውሃ አልነበረም። ለምን ቢባል ይሄኛው የውሃ ጉድጓድ ከሚያረካው አካላዊ ጥማት፣ ስሙኝ ወዳጆች፣ ይሄኛው የውሃ ጉድጓድ ተቀርቶበት ከሚገኘው ውሃ ከሚያረካው አካላዊ ጥማት በላይ የነፍሷን አልረካ ያለን ጥማት ለአንዴና ለመጨረሻ ጊዜ ስለሚያረካ የህይወት ውሃ ነበር የሚያወራት። ይቺ ሴት ሌላ ጥማት ነበረባት። እሷም ራሱ ኖቲስ ያላደረገችው ያላየችው ግን ያን ጥማት በተለያየ ነገር ልትሞላ ስትዳክር ኖራለች። ግድ የለሽም ይብቃሽ፣ ለአንዴና ለመጨረሻ ጊዜ ትረካያለሽ። ነፍስሽ ውስጥ ያለ ጥማት አለ። ያ ደግሞ ሊረካ የሚችለው በህይወት ውሃ ነው። ያንን ደግሞ መስጠት የምችለው እስኪ እኔ ነኝ በሉ። እኔ ነኝ አላት ኢየሱስ። ስለሱ ነበር የሚያወራት። ከምንፈልገው በላይ የሚያስፈልገንን ለሚያውቅ ጌታ ክብር ይሁንለት። እስኪ በጭብጨባቸው አምጡለት ክብር። ሃሌሉያ። እሷ የሚያስፈልጋት የመሰላት በጉድጓድ ውስጥ ያለ ውሃ፣ ከዛ በላይ ግን ፈልጋ የመጣችው ያንን ስለሆነ ማለት ነው የሚያስፈልጋት ሌላ ዘመኗን የፈጀ አረካ ያለ ጥማት ነበራት። ጌታ ኢየሱስ ግን ያንን ያውቅ ነበር። መጽሐፍ ቅዱስ ላይ በተለያየ ቦታ ስለዚህ የህይወት ውሃ ምንጭ ያወራል፣ ይናገራል። ኤርሚያስ 2:12 እስከ 13 ላይ ምን ይላል መሰላችሁ? ይሄ የህይወት ውሃ ሃሌሉያ ምን ይላል? ኤርሚያስ 2:12 እስከ 13 እግዚአብሔር ነው ይሄንን የሚናገረው። ይገርማቸዋል። ምን አለ? ሰማያት ሆይ በዚህ ተደነቁ፣ እጅግም ደንግጡና ተንቀጥቀጡ ይላል እግዚአብሔር። ማን ነው እያናገረ ያለው? ሰማያት። የሚሰማ ያጣ አይመስልም እግዚአብሔር? ሰማያት እስኪ ቢያንስ እናንተ ስሙ። ደንግጡ፣ ተንቀጥቀጡ። ምን ተፈጠረ? ቁጥር 13 ሕዝቤ ሁለቱን ክፉ ነገሮች አድርገዋልና እኔን የሕያውን ውሃ ምንጭ ትተውኛል፣ የተቀደዱትንም ጉድጓዶች ውሃውን ይይዙ ዘንድ የማይችሉትን ጉድጓዶች ለራሳቸው ቆፍረዋል። እኔ ነበርኩኝ ሕያው የሆንክ የሕይወት ምንጭ፣ የውሃ ምንጭ እኔ ነበርኩ ይላል እግዚአብሔር። አይገርምም? ከዛስ ሕዝቤ እኔን ትተውኝ። በጣም እኮ ነው የሚገርመው። የተቀደዱ ጉድጓድ ብሎ የተቀደደ አስቡ እስኪ ምን ማለት ነው? ውሃ ተጠራቅሞ የማይጠራቀምበት ማለት እኮ ነው። የተቀደደ ነው። ለራሳቸው ፈልገው መርኪያን ፈልገው እኔን ትተውኝ። ግንስ እኔ ነበርኩ እኮ ለሕዝቤ ምን የሆንኩት አለ የሕያዋን ውሃ ምንጭ። ዮሐንስ 7:37 እስከ 38 እንደዚህ ይላል። ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ይላል በመካከላቸው ተነሳና ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። የተጠማ አለ? እኔ ጋር ውሃ አለ እያለ ነው ጌታ። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ከዛ ቀጥሎ ስታዩ ስለ መንፈስ ቅዱስ ይናገር ነበር ይላል። ወዳጆች ሆይ የሕይወት ውሃ የሚባል ነገር አለ። አቤት አቤት አቤት! የሕይወት ውሃ ራሱ ነው፣ እግዚአብሔር ነው፣ ጌታ ኢየሱስ ነው፣ መንፈስ ቅዱስ ነው። ሕያው የሆነ የውሃ ምንጭ ራሱ
የመጣችበት ጉዳይ ስላለ የሆነ ፈልጋ የመጣችው ነገር ስላለ ጌታ ኢየሱስ የሚያወራት ይሄ ዘላለማዊ ውሃ ጉዳይ ብዙም ባይገባትም ቁጥር 15 ላይ በቃ ቢያንስ ድጋሚ አይጠማም ስላለ በቃ ጌታ ሆይ እንዳልጠማ ስጠኝ እንዳልመላለስ በቃ ባይገባኝም በቃ ይሁን ምንድነው ምን ያወራ እንደሆነ ሊገባት ያለ የሆነ ነገር እንደሱ የምትሆኑት ነገር አለ ሊገባችሁ ይልና የሚጠፋባችሁ ነገር ምንድነው ያለ ያለው ምን ማለት ነው ይሄ ነገር ግን ለማንኛውም እኔ አሁን ሰልችቶኛል መመላለስ ደክሞኛል ስለዚህ በቃ ስጠኝና ምን አልበል አልመላለስ ድጋሚ እንዳልመጣ በቃ ስጠኝ አትመጭም ብለኛል አይደል እንዴት ነገር በቃ ስጠኝ አለች አይ ዶንት ኖ ስንቶቻችን በእንዲህ ባለ ሁኔታ እያለፈን እንዳለ የተለያየ አይነት ነገሮችን ውስጣችን ለሚወጣና ለሚወርድ ነፍሳችን ለምትጠይቀው ለማባራ ጥያቄ መልስ የሆነን ዘንድ የተለያየ ነገር እየሞከርን ያለ ስንቶቻችን ሆን በዚህ ቦታ ላይ በዚህ ጉባኤ ላይ በዚህ ስፍራ ላይ ያለ ነፍሳችን እየተናጠች ያለች የሆነ አይነት ጥማት ውስጥ ላይ ኖሮ ኢቭን ጥማት እንዳላት እንኳን ያልገባን ግን የተለያየ ነገር እየሰጠን ዝም ለማሰኘት አንዳንዴ ልጆች ሲንጫጩ ዝም ለማሰኘት የሆነ ነገር እንሰጣለን አይደል ልክ እንደዛ የተለያየ ነገር እያስገባን የተለያየ ነገር እየሞከርን የነፍሳችንን ጥያቄ ዝም ለማሰኘት እየጣርን ያለ የነፍስሽ ጥማት ምናልባት አንቺም እንኳን ያልገባሽ በተለያየ መንገድ ልታረኪው ሞክረሻል አሁን ግን ወደ ዋናው ነገር ንግባ በቃ ያለ ይመስላል ጌታ በቃ ቁጥር 16 ላይ በተለምዶ አባባል እንደምንል ይቅርታ ስለ ቃሌ ወደ ገደለው ያለ ይመስላል ጌታ በቃ አሁን አስተካከላት መስመር ላይ አስገባት ከዛ ምን እንዳላት ታውቃላችሁ ቁጥር 16 ላይ ኢየሱስም ሂጂና ባልሽን ጠርተሽ ወደዚህ ነይ አላት አሃ የሆነ መስመር ላይ ገብታለታለች ከዛ ግን በቃ ገብቶ መንካት ይችላል ባይ ዘ ወይ ጌታ የሆነ የሚገባበት እኛ ልብ ውስጥ ያለ እኛ ራሳችን ገብተን መንካት የማንችለው የኛ ክፍል የሆነ በተኖቹን ግን እሱ የሚያውቃቸው ገብቶ በቃ እንደዚህ ነካ የሚያደርጋቸው ነገሮች አሉ መጣ ሂጂና ባልሽን ጠርተሽ ወደዚህ ነይ አላት ሴቲቱ መልሳ ባል የለኝም አለችው ኢየሱስ ባል የለኝም በማለትሽ መልካም ተናገርሽ አላትና 5 ባሎች ነበሩሽና አሁን ከአንቺ ጋር ያለው ባልሽ አይደለም በዚህስ እውነት ተናገርሽ አላት ሴቲቱ ጌታ ሆይ አንተ ነብይ እንደሆነ አለች እውነት ነው የተናገርሽው አላት ስንት ባሎች ነበሩሽ 5 ባሎች ነበሩሽ አሁንም አብሮ የሚኖር ምን አለ ስንተኛ አለ 6ኛ አለ እሱ ግን ባልሽ አይደለም ያው አብሮ መኖር ባልና ሚስት አያረግም የሚለውን በዛው አስተምሮን ያልፋል ጌታ አሜን አሁን እንደሱ አይነት ነገር ስለ ከአንድ ጣራ በታች ስር በቃ እንኑር ገቡ ይባላል አንገባምኛ አሜን በሏ አሜን አውሽ ግን ምን አላት እውነት ነው የተናገርሽው ባልሽ አብራት ቆየ ነው ከዛስ ባልሽ አይደለም ስለዚህ እውነት ተናገርሽ አለች ጌታ ሆይ ነብይ እንደሆንክ አያለው አገባቡን አያችሁ እንዴት ጀንትል እንደሆነ እንዴት ቀስ ብሎ ማለት ይሄንን እኮ ገና እየቆየ እያወራት ሲሄድ እኮ አይደለም የተገለጠለት በቀጠሮ እኮ ነው በሰማሪያ ሊያልፍ ግድ ሆነበት ሊያገኛት እኮ ነው የገባው ከዛስ እንዳገኛት ግን የመገለጥ ችሎታውን ሊያሳያት አንቺ ሴት አሁን ጉድጓድ ውስጥ ዋ ብለሽ የመጣሽ ነገር ግን he knows how to approach ኢየሱስ ጌታ ነው እንዴት አድርጎ ነፍሳችን እንዴት አድርጎ ወደ ውስጣችን ሊገባ እንደሚችል ጌታ ያውቃል ክብር ለስሙ ይሁን እያንዳንዳችን ለዚህ ምስክር ነን በዚህ ያለ እንዴት አድርጎ እንደገባ እንዴት አድርጎ እንዳወራ አያችሁ ስለዚህ ሴት ትንሽ አወራችኋለሁ ጎዶሎዋን ሊያጋልጣት ሊያጋፍጣት አንገቷን ሊያስደፋት አልነበረም ይህ ወዳጇ እሷን ፈልጎ እሷን ብሎ ግድ ብሎት ወደዛ የመጣው ይገርማችኋል
ይህች ሴት ውሃ ልትቀዳ የመጣችበትን ሰዓት ስትመለከቱት ከምር በሆነ አይነት ነገር ውስጥ እንዳለች ግልጽ ነው። የሆነ አይነት ችግር ውስጥ እንዳለች ግልጽ ነው። 6 ሰዓት ቀትር ላይ ውሃ አይቀዳም። ፀሐይ፣ ከፍተኛ ሙቀት፣ ጠራራ ፀሐይ ባለበት ዩዥዋሊ ከከተማ ወጣ ብሎ ነው ጉድጓዶች፣ የውሃ ጉድጓዶች የሚኖሩት እና ሴቶች ውሃ ሊቀዱ በዚያን ጊዜ ሲሄዱ ወይ early ጠዋት ላይ ነው ወይ ደግሞ late afternoon 11 ሰዓት ፀሐይ የሚገባበት አለ 12 ሰዓት አካባቢ ነው። ከዛ ሲሄዱ ራሱ ለብቻቸው አይሄዱም። የተለመደ ትሬንድ አለ። በኋላ ለሰብሰብ ብለው ነው በግሩፕ የሚሄዱት። በግሩፕ ነው የሚሄዱት እና ለሴፍቲም ለተለያየ አይነት ነገር እዛው ሶሻላይዝ ያደርጋሉ። እሺ እንዴት ነው የመንደሩን ነገር፣ በጎቹ እንዴት ናቸው፣ ከብቶቹ እንዴት ናቸው ያለውን ነገር ያወራሉ። ፍሬንድሺፕን የሚመሰርቱበት ማህበራዊ ህይወታቸውንም ጓደኝነትን የሚመሰርቱበት አይነት ሶሻላይዝ የሚያደርጉበት ሞመንት ነው። ይህች ሴት በቀትር ውሃ በማይቀዳበት ሰዓት አይገርምም? አብሮ ከሰዎች ጋር በመሆን ከሚመጣባት ሀፍረትና አንገት መድፋት ይልቅ ለሷ የመረጠችው ብቸኝነትን ነበር። ብቸኝነትን ሰው በማያያት ጊዜ ለምን በአፍረት የተሸማቀቀች ስለሆነች ማለት ነው። ከሁኔታዋና ልትቀዳ ከሄደችበት ትረዳላችሁ። ታሪኳ የተደበቀ እንዳልሆነ ኋላ ላይም ስታዩ ትመለከታላችሁ። ይታወቃል ታሪኳ። በአፍረት የተሞላች ሴት ናት። አንገቷን የደፋች ሴት ናት። ምናልባትም ጀጅ የምትደረግ ሴት ናት። ከዛ ሁሉ ከሚጠቋቆሙባትና ከሚነጋገሩባት ልፋቱ ይሻለኛል፣ ብቸኝነት ይሻለኛል ብላ ውሃ መቅዳት በራሱ ቀላል ስራ አይደለም። ምን ይላሉ? ጉድጓዱ እስከ 30 ሜትር ያህል ጥልቅ ነው። እሷ ሜንሽን አድርጋው ይለ ጉድጓዱ እኮ ጥልቅ ነው። በምን እንደምትቀዳው እዛ ጊዜም እንደሚያደርጉት ይሄ እንደ ባሊ ነገር ወይ በእንጨት የተሰራ ነገር አለ። ከዛ ረጅም ገመድ አለ። ያንን አስቡ። ፀሐይ አለ፣ ሙቀት አለ፣ ሰዓቱን አስቡት። ከዛ ስራውን አስቡት። ምን ያህል ስትሬንግዝ እንደሚጠይቅ፣ ምን ያህል አቅም እንደሚጠይቅ ያንን ገመድ ወደ ታች አውርዶ ከዛ እንደገና መሳብ፣ ከዛ እንደገና ተሸክሞ መሄድ በጠራራ ፀሐይ። ቢያንስ አንዳንዴ ከበብ ስትሉም ስራ ራሱ እኮ ከሰው ጋር ስትሆኑ ይሄዳል፣ መንገድም ያልቃል አይደል እንዴ? እያወራችሁ ምን እያላችሁ እየተጨዋወታችሁ። የሀፍረቷ ጥግ ግን ይሄኛው ሸክምና ይሄኛው ብቸኝነትና ይሄኛው እንግልት የተሻለ ሆነ አግኝታው መርጣው ነበረ። ምርጫዋን አደረገች። ይሄንን ነብይ እንደሆን አያለው። አይ ቲንክ አሁን እየገባት ቅድም ካለችበት ስቴት እየገባት እንደመጣች ታስታውቃለች። ቁጥር 20 እስከ 24 እንየው። ምን ይላል? ኦኬ ነብይ እንደሆን ካያለው ካለች በኋላ አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ልክ ያኔ መቅደሱን ድጋሚ ሊሰሩ ሲሉ እንቢ ብለዋቸዋል ብለናል አይደለ? ሪጀክት አድርገዋቸዋል። ያ ሲሆን ገሪዛን በሚባል ተራራ ስላልፈቀዱላቸው፣ በኢየሩሳሌም ሄደው መስዋዕትን ለእግዚአብሔር እንዲያቀርቡ ስላልፈቀዱላቸው፣ በቃኛ ደግሞ እግዚአብሔርን የምናመልክበት ቤተ መቅደስ ብለው የሰሩት ተራራ አለ። እሱን ነው የምትለው። ኦኬ ነብይ ነህ፣ ግን እስቲ ቆይ አባቶቻችን ምን ይላሉ አለች። በዚህ ተራራ ሰገዱ፣ እናንተ ደግሞ አይሁዶች ማለት ነው በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። የሆነ አይነት ደግሞ ዲፕ የሆነ ጥልቅ የሆነ ጥማት እንዳላት አያስታውቅም አነጋገሯ? ለመሰላችሁ አሁን ወደ ሲሪየስ ነገሩን እየገባት የመጣ ትመስላለች። እንዴ አባቶቻችን በዚህ አሁን ወደ አምልኮ ወደ መንፈሳዊው ነገር እየተቀየረች፣ አባቶቻችን እኮ በዚህ ተራራ ነው የሰገዱት፣ ደግሞ እናንተ አይሁዳውያን በኢየሩሳሌም ትላላችሁ። እኔ እንደዚህ ነገር ተሰማኝ ይሄንን ሳየው ማለት ነው። እሺ እግዚአብሔር የት ጋር ነው ያለው? በዚህ ተራራ የት ነው? የት ላግኘው? አይሁዶች እንደዛ ይላሉ፣ በዛ በኢየሩሳሌም ትላላችሁ። የኛ አባቶች ደግሞ በዚህ ተራራ ይላሉ። የሆነ እግዚአብሔርን የሚፈልግ እግዚአብሔርን ሎንግ የሚያደርግ ዲፕ ኢንሳይድ ሄር ደግሞ ያለ ጩኸት ነገር ያለ ይመስላል። ወዴት ነው ያለው እግዚአብሔር? የት ላገኘው አይነት ነገር መኝኝ አላት። በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተ ስለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ለምን ይሄን እንዳለ ታውቃላችሁ? እነዚህ ሳምራውያን
ከብሉይ ኪዳን ከኦልድ ቴስታመንት የሚቀበሉትና የሚያምኑት 5ቱን የሙሴን ሕግጋት ነበሩ። ቶራ የሚሏቸው ነበሩ። እነሱን መጽሐፍት ብቻ ነው የሚቀበሉት። እናም እንደ ጀብድ ነው የሚናገሩትና የሚያወሩት። እነዚህን እኮ 5ቱን መጽሐፍት ጠብቀን ያኖርነው እኛ ነን ያኔ በተወረርን ጊዜ። ለነሱ እንደ ጀብድ ነው። አይሁዳውያን ደግሞ በእርግጥ ነው ሙሉን የብሉይ ኪዳንን ነገር ስለሚቀበሉ የነቢያቱንም ቃል ስለሚቀበሉ እሱን ነው ኮት እያደረገ ያለው። እናንተ ለማታውቁት ነው እየሰገዳችሁ ያላችሁት፣ እኛ ግን ለምናውቀው እንሰግዳለን። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን አላት። ከዛ ግን አንድ ወሳኝ የሆነ ነገር ተናገረ። ቁጥር 23 ላይ ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ሃሌሉያ! አሁን ነገሩ ከሎኬሽን አልፏል። መገለጥሽ ይለፍ። የሆነ የተረዳሹ ነገር አለ፣ የገባሽ ነገር አለ። አሁን እግዚአብሔር ፊዚካል በሆነ ሎኬሽን የሚወሰንበት ጊዜ አይደለም። በዚህም ተራራ አይደለም፣ በኢየሩሳሌምም አይደለም። አብ እንዲያመልኩት እንዲሰግዱለት የሚፈልጋቸው አይነት አሉ። እንዴት ነው ይሄ የሚፈልገው አምልኮ ቢባል በመንፈስና በእውነት የሆነ። ለምን ሲባል እግዚአብሔር ራሱ ምንድን ነው? መንፈስ። አሁን ከፊዚካል ሎኬሽን አልፎ ወደ ከውስጣዊ ማንነት የሚወጣ ሆኗል። በመንፈስ ነው። የውስጥ ትራንስፎርሜሽን፣ የማንነት ትራንስፎርሜሽን ይጠይቃል። ሪል የሆነ አምልኮ ነው የምትፈልጊው? ዲል ይሄን ኢሹሽን ዲል አድርጊ። ያንቺ ችግር እዚህ ጋር ነው ያለው እያላት ነው ያለው። በመንፈስ ነው፣ በተለወጠ ማንነት ነው እግዚአብሔር የሚመለከው። ይሄ ብቻ አይደለም፣ በእውነት ነው። እግዚአብሔር ራሱን በገለጠበት መገለጥ ነው። ቅድም የሚገርም አምልኮ ነበር። እግዚአብሔር አብዝቶ ይባርካችሁ። አምልኮ ዘርፈ ብዙ ነው። አንዱ የዝማሬ አምልኮ ነው አይደለም? አምልኮ መዝሙር ብቻ ስላልሆነ ማለት ነው አይደል? አምልኮ ሲጠቀለል ህይወትም ስለሆነ ማለት ነው። በአጠቃላይ ግን በዝማሬ አምልኮ ውስጥ እንኳን ቅድም እያልን ነበር አይደለ? ምን አልን? እንደ እግዚአብሔር ያለ እንደ አምላኬ ያለ። ይሄንን እንደ እግዚአብሔር ያለ እንደ አምላኬ ግጥም ስለሚችሉ መዘመርና በማስተዋል ሆኖ በእውነት ሆኖ ማለት ሁለንተናችን ተገኝቶ የማስተዋላችን ተገኝቶ ዝም ብላችሁ ዘምራችሁ የምታውቁ እንደኔ ግጥሙ ስለምታውቁት እናንተ በማስተዋል ነው ሁላችሁ የምትዘምሩት። እግዚአብሔር ይባርካችሁ። አንዳንዴ ደስ እንሆናለን አይደል? ስራም እየሰራን ቤት ውስጥ የሆነ ነገር መዝሙሩ ከፍ አድርገን እንትን ብለና ሪሊ እግዚአብሔር እንዴት ነው የሚመለከው? በእውነት ነው የሚመለከው። ገብቶን ነው ምናምን ከምር እኮ ነው። እንደ እግዚአብሔር ያለ እንደ አምላኬ ያለ እያልን እኮ ነው። እገረማለሁ። ለምንድን የተገረምኩት? የትም ስለሌለ በሰማይ ቢፈለግ እንደ እግዚአብሔር ያለ የለም። ያን ሁሉ ወደ ምናባችን ያመጣ በዛ መረዳት ላይ እኔ እግዚአብሔር እኔ ነኝ ባለበት መረዳት በዛ ዕውቀት ላይ ተኮነ። የሆነ ሃይማኖታዊ ሪቹዋል አይደለም እያላት ነው ያለው። በመንፈስና በእውነት ነው የሚመለከው እግዚአብሔር እያላት ነው። ሃሌሉያ። ቁጥር 25 ላይ ሴቲቱ ዋው እንዴት እንደነካኝ ክርስቶስ የሚባል መሲህ እንዲመጣ አውቃለሁ። እርሱ ሲመጣ ሁሉን ይነግረናል አለች። with all ዝብርቅርቅ ያለ መስዳፕ የሆነ ህይወቷ መሃል ሆና አንድ የምትጠብቀው ተስፋ ነበር። መሲህ ይመጣል ተብሎ አውቃለሁ። የጠበቁ እሱ ሲመጣ ደግሞ ሁሉን ይነግረናል። አይገርምም? የሆነ ውልቅጥቅጡ የወጣ ህይወት at the same time ግን ደግሞ የሆነ ውስጡ ላይ ደግሞ ምን ያለ ረሃብ ያለ። እሺ በየት ነው አባቶቻችን? የቅድሙን ጥያቄ ስታዩ በዚህ ተራራ ነው? በኢየሩሳሌም ነው? ደግሞ አይ በቃ እንደውም ክርስቶስ የሚባል መሲህ ይመጣል። እሱ ሲመጣ ለነሱ ይነግራቸዋል አይደለም ያለችው? የሰማችሁኝ ነው? ለነሱ ሁሉን ይነግረናል። እሱ አደላም ነው እያለች ያለችው። እሱ አይንቀንም። ሹር መሲሁ ከመጣ ክርስቶስ ከመጣ ሁሉን ይነግረናል። ገብታለች። እዛ አይሁድ እንደሚሏቸው እዛ ራሳቸው ሊያጸድቁ የሚፈልጉ ሰዎች እንደሚጸየፏቸው ነግሯቸው ለነሱ በነሱ በኩል አይደለም ያለችው። ክርስቶስ የሚባል መሲህ ይመጣል። እሱ ሲመጣ እስኪ ሁሉን ይነግረናል በል። ይነግረናል አለችው። ኢየሱስ ቁጥር 26 ላይ የምናገርሽ እኔ እርሱ ነኝ። እሱ ነኝ። እሱ ነኝ። ሰው ኃጢአቷን ብቻ ያውቃል። ሰው
ግራ መጋባቷን አመንዝራነቷን ይሆናል የሚያውቀው። ኢየሱስ ግን አልፎ ውስጧ ላይ ያለውን መጠበቅ ያውቃል። አይገርም። ራሱን ገለጠ። ሬርሊ ነው ጌታ እንደሱ አይልም። ብዙ ቦታ እንደሱ አይልም። ሬርሊ እኔ ነኝ ያለበት ስፍራ ስታዩ እዚህ መሃል ላይ ደቀ መዛሙርቱ መጡ፣ ተመለሱ። ቁጥር 27 የነሱ ሪፍሌክሽን ነግሮን ያልፋል። ወደ 28 እናልፋለን። አንብበነው ብቻ እንለፍ። በዚያን ጊዜ ደቀ መዛሙርቱ መጡና ቅድም ያልኳችሁ ከሴት ጋር በመነጋገሩ ምን ሆኑ? ተደነቁ። ነገር ግን ምን ትፈልጊያለሽ ወይም ስለምን ትናገራታለህ ያለ ማንም አልነበረም። አብረውት እኮ ናቸው ያሉት። ሁሌ ግራ እንደተጋቡን። አሁን ደግሞ ምን ያረግ ይሆን? እኛ ራባይ መምህር፣ ምክንያቱም ያበላሽባቸዋል። የሚያውቁትን የለመዱትን ባህል፣ ትራዲሽን፣ ሃይማኖት ያስቀመጠባቸውን ነገር ይገባና ድብልቅ ያረግባቸዋል። ደግሞ ማንም ጸጥ ምን ልታደርግ ይመጣሽ? አንዳንዴ እኮ ደፈር ይሉና ይመጣሉ አይደለ? ልጆቻቸውን አንዴ ኢየሱስ እንዲባርክ ሲያመጡ ደቀ መዛሙርቱ ገሰጿቸው ይላል እኮ የሆነ አይነት ኮንቨርሴሽን ላይ አይደለ? ወላጆቹ ምን አደረጓቸው? ገሰጿቸው። ገባ ይሉና ማንም ጸጥ አሉ። ቁጥር 28 ላይ ምን እንደሚል እኔ እስከ 30 ላንብበው። ሴቲቱም እንስራዋን ትታ ጌታ ራሱን ሲገልጥላት ክርስቶስ ነኝ ሲላት እንስራዋን ትታ ወደ ከተማ ሄደች። ለሰዎችም ያደረኩትን ሁሉ የነገረኝን ሰው ኑና እዩ፣ እንጃ እርሱ ክርስቶስ ይሆንን አለች። ከከተማ ወጥተው ወደ እርሱ ይመጡ ነበር። አቤት አቤት አቤት! ልክ ኢየሱስ ሲገለጥላት ክርስቶስ ፊት ለፊቷ ሲመጣ እኔ ነኝ ሲላት የመጣችለትን ጉዳይ ተወችው። እንዴ እንስራ ይዘህ መጥተሽ ምን ልታረግ ነበረ? ውሃ ልትቀዳ። ከዛ የበለጠ ተገኘ። ሃሌሉያ! እንስራዋን አስጣላት። ፈልጋ ሄደችውን ነገር የመጣችለትን ነገር አስጣላት። ሮጠች። እናንተ ሃሌሉያ! ክብርን አምጡለት። ሃሌሉያ! አስተውሉ። እነዚህን ሰዎች እኮ ሽሽት ነበረ በጠራራ ፀሐይ የመጣችው ሀፍረት ስለነበረባት አንገቷን ስላስደፏት ብዙ የምትባለው ነገር ስላለ፣ ነገር ግን ኢየሱስን ከተገናኘችው በኋላ ሀፍረቷ ከላዩ ላይ ተወገደ። ወደ ሸሻቻቸው ሰዎች ሮጠች፣ ሄደች። ሃሌሉያ! አረ ታሪኬን የነገረኝ ነው እዩት፣ ክርስቶስ ይሆንን አለች። አቤት 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 አቤት! ሃሌሉያ! ይህ ሲሆን ከደቀ መዛሙርቱ ጋር የተለያየ ነገር ሲነጋገሩ ምግብ ሊገዛ ሄዶ ስለነበር ብላ ሲሉት እኔ እናንተ ማታውቁት መብል አለኝ ብሎ ሲል ትመለከታላችሁ። እስከ ቁጥር 38 መሃል ላይ እሷ ደርሳ ከተማው ጋር ሄዳ ይሄንን ወሬ አውርታ እስከምትመለስ ድረስ በኢየሱስና በደቀ መዛሙርቱ መካከል የነበረ ኮንቨርሴሽን ነው። አንብቡት፣ እዩት። የኔ መብል አለ እናንተ ማታውቁት የአባቴን ፈቃድ ማድረግ ነው ብሎ የተለያየ ነገር ሲላቸው ትመለከታላችሁ። ቁጥር 39 ላይ ሴቲቱም ያደረኩትን ሁሉ ነገረኝ ብላ ስለመሰከረችው ቃል ከዚያች ከተማ የሰማርያ ሰዎች ብዙዎች አመኑበት። ራሱ ቆይ እስኪ ይገርማችኋል። አሁን እየሰበኳችሁ ነው። በመጽሐፍ ቅዱሳችን ላይ ቶራ ነው ብለናል አይደለ? በዘዳግም ምናምን አይደለም ያለችው። ስታዩት ራሱ የሆነ መልክ የምትሰጡት ነገር አይደለም። አንድ የምታውቀው ነገር ግን አለ። ሃሌሉያ! ያደረኩትን ሁሉ ነገረኝ። አቤት 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 አቤት! በዚህ ነው በቃ የነካ ዳት ወስደበተን ስላለቻቸው እኮ ነው። ከዚህ ምስክርነት የተነሳ ብዙዎች በኢየሱስ አመኑ። ይሄ አንገት የሚያስደፋው ታሪክሽ? አሁን ቀና ብዬ ነው የማወራው። የነገረኝ አለ። ሃሌሉያ! ቀና ብላ አመኑ። ትናንት ምናልባት ሲዘባበቱባት የነበሩ ማለት ነው። ከዛስ የሰማርያ ሰዎችም ቁጥር 40 ላይ ወደ እርሱ በመጡ ጊዜ በእነርሱ ዘንድ እንዲኖር ለመኑት። በዚያም 2 ቀን ያህል ኖረ፣ ተቀመጠ 2 ቀን። ግድ የለም እዚህ ቆይ አሉት። ከዚህ በፊት እንደዚህ አይነት ትሪትመንት ከአይሁዳውያን ዘንድ አይተው አያውቁም። በመካከላቸው መቆየት ማደር፣ ይሄ ከባድ ነገር እኮ፣ ከባድ ነገር። አያውቁም። ተደነቁ፣ ተገረሙ። እንዳትሄድብን አሉ፣ ያዙት። የሚገርማችሁ ጌታ ኢየሱስን አንዴ ምን ያህል አይሁድ እንዴት አድርገው እንደሚጸየፏቸው የምታውቁት ዮሐንስ 8 ላይ ታሪኩን ታገኙታላችሁ። እውነትን ታውቃላችሁ፣ እውነትን ባርነት ያወጣችኋል ምናምን ብሎ ሲናገራቸው እንዴ የምን ከየት ነው ባርነት የምንወጣው? እኛ እኮ ባሪያዎች አይደለም፣ እኛ የአብርሃም ልጆች ነን። ምንም ማንም ለተገዛለት ነገር ለዛ ባሪያ ነው ብሎ ብዙ ነገር ሲነጋገሩ እሱን ታሪክ ታስታውሳላችሁ ብዬ አስባለሁ። እና ከዛ ጌታን የተለያየ ነገር ሲሉት
የአብርሃም ልጆች አይደላችሁም። የአብርሃም ልጆች ብትሆኑ ኖሮ አብርሃም እንደደረገ ነበር የምታደርጉት። እናንተ የአባታችሁ የዲያብሎስ ልጆች ናችሁ አላቸውና አሳረፋቸው አይደል? እዚህ ይላችኋል እሱ ታሪክ። ከዛ ምን እንዳሉት ታውቃላችሁ? ታዲያ አንተን አሉት ሳምራዊና አጋንንት ያደረብ ብንልህ አጠፋን ወይ አሉት። ሎክ ምንድን ያሉት? ሳምራዊ እንደ ስድብም ነበር የሚጠቀሙት። ኢየሱስን እኮ ሳምራዊ ነው ይሄ ሲሉ እንደምንም ነው እንደ ስድብም ነው የሚጠቀሙት የነበረው። የዛን ያህል ነበሩ። ጌታ ኢየሱስ ይሄ በቃኛ ጻድቅ ነን ብሎ የደረደሯቸውን የተለያዩ ነገሮች እየደ ንቅንቅ ያደርግባቸዋል። ስለዚህ ይላችኋል የደጉ ሳምራዊ ምሳሌ ሲሰጥ ምሳሌን የሰጣቸው እኮ አይደለ? ማንን ነበር ግን አሪፍ ያደረገው? ሳምራዊውን። ይሄ ትልቅ በጣም ከባድ ንግግር ነው ለአይሁዳውያን። ማን ናቸው ያንን የወደቀ ሰው ወንበዴዎች ይዘደበደቡትን ያለፉት? ካህናት። አንዱ ካህን ነው፣ አንዱ ምንድነው? ሌዋዊ ነው። ከዛስ አንድ ሳምራዊ ግን ብሎ ከፍ አደረገው። አቤት የእግዚአብሔር መንግስት አቆጣጠር! አቤት የእግዚአብሔር የሰማይ ስልት! እኛ ከምናስበው፣ እኛ ከምናየው፣ እኛ ከምንገምተው እግዚአብሔር በኢየሱስ ስም እይታችንን እንደ እይታው ይቃኝልን። በእውነት እንደ እይታው ይቃኝልን። በእያንዳንዱ ነገር ነካ ያረጋቸዋል። እደር በመካከላችን አሉ። እንደዚህ አይነት ነገር አያውቁም ሳምራውያን። እደር ቆይልን አሉት። 2 ቀን ያህል ኖረ ይልና ቁጥር 41 ላይ ስለ ቃሉም ስለማቃል ስለ ኢየሱስ ቃል ማለት ነው በመካከላቸው ኖሯል። እያስተማራቸው ነው። 2 ቀን አድሯል በመካከላቸው እያስተማራቸው ነው። ስለ ቃሉም ከፊተኞች ይልቅ በመሰከረነቷ ሰምተው አምነው ነው አይደል የመጡት አይደል? ከፊተኞቹ ይልቅ ብዙ ሰዎች አመኑ። ከዛ ምን ቢሏት ጥሩ ነው? ቁጥር 42 ላይ ሴቲቱንም አሁን የምናምን ስለ ቃልሽ አይደለም እኛ ራሳችን ሰምተነዋልና እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበረ። ሃሌሉያ! ስላንቺ ቃል አይደለም። ትክክለኛ ወንጌላዊት ናት። ራሷ ጋር አይደለም ያስቀረቻቸው። ምን እዚህ ግባ በማይባል ነገር ብቻ የምታውቀው አንድ ነገር አለ። የተደረገላት ነገር አለ። ጉዷን የነገራት አለ። ያነክቷታል። ያን የምስራች ተናግራለች። የመሰከረችው ምስክርነት አድራሽ ሆነ፣ ትራንስፖርት ሆነ። አመጣችና ከኢየሱስ ጋር አገናኛቻቸው። ከዛ በኋላ ለኢየሱስ ተውለት። መንካትን እሱ ያውቃል። አረ መዳሰስን እሱ ያውቃል። ነፍሳትን መማረክ እሱ ያውቃል። ማን ያስተምረዋል? እንዲህ በላቸው ማን ይለዋል? አመኑ። አይ አሁን ስለነገርሽን አይደለም አይር እኛ ራሳችን ተመለከትን አሉ። እርሱ በእውነት ክርስቶስ፣ እስቲ ከኔ በኋላ በሉ፣ እርሱ በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን። ክርስቶስ የሆነን ቆይ ቢሆንስ ግን ብላ እኮ ነው ራሷ ይገርማል። ክርስቶስ ነው እኮ ራሱ እኮ አይደለም ያለችው። ክርስቶስ ይሆን ብላ ጠርታ አሁን እንመሰክራለን ክርስቶስ ነው አለ። ሃሌሉያ! ያ አሳፋሪ አንገት የሚያስደፋ ታሪክ ነገር ተገልብጦ ለብዙዎች መዳኛ ምክንያት ሆነ። ያ የሐፍረት ታሪክ ምስክርነት ሆነ። ለዛ ይመስለኛል ዘማሪው እንደዚህ ሲል የዘመረው የነጠፈው ሸለቆ ምንም ውሃ የሌለበት ምን ያለ ነው? የነጠፈ እኮ ነው። ከዛስ ስንቱ ጠጥቶ ትረካ ታምር ሰሪው ሲገኝበት ሬት ያለው ሕይወት ሲቀምሱት ጣፈጠ አንተ እጅ ላይ ሲገባ ሁሉም ነገር ተለወጠ። የነጠፈው ሸለቆ ምንም ውሃ የሌለበት ስንቱ ጠጥቶ ትረካ ታምር ሰሪው ሲገኝበት እሬት ያለው ሕይወት ሲቀምሱት ጣፈጠ
አንተ እጅ ላይ ሲገባ ሁሉም ነገር ተለወጠ። አንተ እጅ ላይ ሲገባ ያፈርኩበት ተለወጠ። አንተ እጅ ላይ ሲገባ ሁሉም ነገር ተለወጠ። ስደክም ያበረታኝ፣ ሳዝንም ያጽናናኝ፣ ስደክም ያበረታኝ፣ ሳዝንም ያጽናናኝ እግዚአብሔር እኔ ያለው ያለ ሳይለየኝ ከኔ ጋር ዋለ። እግዚአብሔር በግኔ ያለ ክረምት በጋ ከኔ ጋር ዋለ። ምንም ያልነበረው ሸለቆ ቢቀምሱት ደግሞ ሬት ሬት የሚል ህይወት ልክ አንተ ጋር ሲመጣ ትላንት አንገት ያስደፋ ሀፍረት በሀፍረት የሞላ ኧረ ሰው ባላየኝ የሚያስብል ነገር ልክ አንተን ሳገኘ ይልቁን ወደ ሰው የሚያስሮጥ ሆነ፣ ስላንተ የሚያስነግር ሆነ። ስንቱ ጠጥቶ ትረካ እንዲህ እኮ ነው አይደል? ታምር ሰሪው ሲገኝበት ሬት ሬት ያለው ህይወት እውነት አይደል ወይ? ሲቀምሱ ጣፈጠ አንተ እጅ ላይ ሲገባ ሁሉም ነገር ተለወጠ። ሃሌሉያ። እንጠቅልል ነገራችንን። ኢየሱስ ሰውን ይወዳል፣ ስለዚህም ሰውን ይፈልጋል። እንዴት? ባህልን፣ ሃይማኖትን፣ ገደብን የተቀመጠ ነገር ሁሉ ጥሶ ሰውን ፈልጎ ወደ ሰው ይመጣል። መንገድን ይቀይሳል። በቃ ሰውን ይወዳል። እስቲ ጌታ ይወደኛል በሉ። የትኛውን ገደብ ሁሉ መሰላችሁ የሚጥሰው? ራሱ ያው ሰውዬ ራሱ ያለበትን ተጨባጭ ሁኔታ የሱን ገደብ ራሱ ጥሶ ሰውየው ጋር ፍለጋ ልቡ ውስጥ ይገባል። ጌታ ሰውን ይወዳል እና ብቸኛ የነፍስ እርካታ የህይወት ውሃ ምንጭ ኢየሱስ ብቸኛ። እኔ ነግራችኋለሁ በእግዚአብሔር በጌታ ኢየሱስ ያረካች ማለት የእግዚአብሔር የመጨረሻ ስጦታው ጌታ ኢየሱስ። ጌታ ሆይ ትወደኛለህ? እስኪ ያን ነገር ከሰጠኸኝ መውደድን አረጋግጣለሁ። ያቺኛዋ ጉዳይ አለች አይደል የጀመርኩት ሰሞኑን፣ እሷን ካስጨረስክልኝ በቃ ብንለው ወይ ጨረስኩ እኮ ነው የሚለን። ጨረስኩ፣ ገለጥኩ፣ አንጠፍጥፌ ጨርሽ፣ ያስቀረውት ፍቅር የለም ነው የሚለው ጌታ። እግዚአብሔር የመጨረሻ ፍቅሩን እኛን መውደዱን በቁስ ሳይሆን የገለጠልን፣ ምድራዊ ህይወታችንን በማደላደል ሳይሆን የገለጠልን ልጁን አንድ ልጁን በመስጠት ነው። አለቀ። በኢየሱስ ያረካች ነፍስ በሀብት አትረካም፣ በስልጣን አትረካም፣ በትዳር አትረካም፣ በልጆች አትረካም፣ በሆነ ቆርቆሯት በምንም። የመጨረሻ እርካታችን ኢየሱስ ነው። ኧረ ክብር ይሁንልህ። ለህይወት ውሃ ምንጭ፣ ለዘላለም ህይወት ውሃ ምንጭ ኢየሱስ ጌታ። ተበላሸ። ሌላው ምን እናያለን? ተበላሸ የምንለው ታሪካችን እንኳን ያፈርንበት አንገት የደፋንበት ልክ ጌታ ጋር ሲደርስ ሀፍረት ምስክርነት ሆኖ ይቀየራል። ጉባኤው ይበል፣ ሀፍረት ምስክርነት ሆኖ ይቀየራል በሉ። በቃ የአንድ
የአንድ ኢንካውንተር ጉዳይ ነው። ከጌታ ጋር የመገናኘት ጉዳይ ነው። የአንድ መነካካት ጉዳይ ነው። አንገት ያስደፋ ነገር ምስክርነት ይሆናል። ስሙልኝ ይባላል፣ እዩልኝ ይባላል፣ ክርስቶስ ነው ይባላል፣ አዳኝ ነው ይባላል፣ ኢየሱስ ነው ይባላል። ሌላስ ምን ይሆናል? ለራሳችን የማንበቃ ለራሳችን ግራ የገባን የነበርን። ይሄ እኮ የኔ ህይወት ነው። ይሄ የዚህ ሴትዮ ህይወት የኔ ህይወት ነው። እርግጠኛ ነኝ የብዙዎቻችን መልኩ አይነቱ ተቀያይሮ ያውነን እንዲሁነን ለራሳችን የማንበቃ የማንተርፍ የነበርንን ሰዎች ሃሌሉያ ለብዙዎች ማምለጫ ምክንያት የክብር ዕቃው መጠቀሚያ ያደርገናል። ይህች ሴት ተስፋ የቆረጠች ናት። ከሰው አውትካስትድ የሆነች ናት። ነገር ግን ሲመጣ ሲነካት በእሷ አማካኝነት ብዙዎች አመኑ። ከተማ እኮ ነው ያመጣችሁ። እስኪ ከተማ በሉ። ከተማ ቀላል ነው እንዴ? ከተማን ገልብጣ ይዛ ምርኮ ለኢየሱስ ሃሌሉያ። በቃ ለራሳችን ማን በቃ የነበርነው ለብዙዎች ያደርገናል። ምናልባት አንድ ሰው ቢኖር በዚህ መካከል ግራ የገባው የሆነ ጊዜ ላይ እንደዚህ መጸለይ ጀምሬ ነበረ። ልጅ ሆኜ ማለት ነው። ኑሮ ራሱ አልገባለኝ። ምንድነው እያረኩ ያለሁት? ለምን ነው የምኖረው? ምንድነው? እና የሆነ አይነት መሱስ ገብቼ ሰው ልክ ሲመሽ ምን ይላል? በሰላም ያዋልክ ሌላ ነገር ባይል በሰላም ያዋልከኝ በሰላም አሳድረኝ የሚልበት ሰዓት ላይ እኔ ጌታ ሆይ ጠዋት እንዳይነጋ ይዘኸኝ ሂድ። ከዛስ ልክ ጠዋት ሲነጋ ወይኔ የምልበት ጊዜ ነበር። እውነት እኮ ነው የምላችሁ። እሱ እጅ ላይ ሲመጣ ሁሉም ነገር ተለወጠ። እና እዚህ ቆማ የምታዩት ሴት ኦሎፈሰደን ብቅል ያለች አይደለችም። የእግዚአብሔር ማዳን፣ የእግዚአብሔር ምሕረት፣ የኢየሱስ ክርስቶስ ማዳን የደረሳት መንካቱ የደረሳት ትላንትና ለራሷ የተጭበረበረ ነገር ውስጥ ጨለማ ውስጥ የነበረች ዛሬ ግን ለብዙዎች የትውልድ እናት የሆነች ናት። ስለዚህ ሀፍረት ወደ ምስክርነት ተቀይሯል። ሃሌሉያ። ለራሷ የማትበቃ የነበረች ሴት ለብዙዎች መትረፍ ሆኖላታል። ጌታ ነው፣ ኢየሱስ ነው፣ ክርስቶስ ነው። ይችላል። ታሪክን ግልብጥ ማድረግ ይችላል። ታሪክን መቀየር ይችላል። አልበቃም ያለውን ለብዙዎች ማድረግ ይችላል። ስራው የሱ ነዋ። ማዳን የሱ ነዋ። ሃሌሉያ። እና አንዲት ነገር እቺን የመጨረሻ ጥዬላችሁ አጠናቀቃለሁ። አንዳንዴ ስለ ጌታ ለማውራት ስለ ጌታ ለመመስከር እስቲ ጭንቅላታችን ውስጥ እናወሳስባለን ነገር። ቲዮሎጂያን መሆን አላስፈልጋትም። ስለ ኢየሱስ ለማውራት ሃሌሉያ የሆነ የመጽሐፍ ጥሩ ነው። ያቃለልኩ አይደለም ጥሩ ነው። በሆነ ያህል እኔም ተምሬያለሁ። ግን አንድ ትልቅ ምስክርነት ኖራት። በቃ የምታውቀው ነገር ያየችው ነገር ተነክቻለሁ። ሃሌሉያ ጉዴን የነገረኝን ያረኩትን የነገረኝን ይሄ ምስክርነት ብዙዎች ማዳን የሱ ነው። ኢንካውንተር ማድረግ ሰዎችን የሱ ነው፣ የኛ አይደለም። ለኛ መንካት አልተሰጠንም። እስኪ አሜን በሉ። መንካት የኔ አይደለም። እኔ ግን ምስክርነት አለኝ ስለ ኢየሱስ የሚለው ያለው በህይወቱ ምስክርነት ያለው የጌታን መንካት የሚያውቅ በፍጹም አንደበታችን ስለ ጌታ ዲዳ አይሆንም። እንመሰክራለን፣ ኢየሱስ ያድናል እንላለን። ይሄ የጴንጤዎች መፈክር ስለሆነ አይደለም፣ ኢየሱስ አድኖን ስላየን ነው። ሕያው ምስክሮች ነን፣ የማዳኑ ውጤት ነን። እስቲ ኢየሱስ ያድናል በሉ። ይሄ የጴንጤዎች ንግግር አይደለም፣ የእውነት ቃል ነው። ኢየሱስ ያድናል በሉ። መመስከረው አለኝ፣ ኢየሱስ ያድናል። ኢየሱስ ያድናል። ሕይወትን ይለውጣል። ምስክርነትን ይለውጣል። ስለ ሰዎች የተባለን ዕውቅና ይቀይራል። ሃሌሉያ። ጌታ ኢየሱስ ይባርካችሁ።